በታይዋን ባህረ ሰላጤ ላይ የሚታየው የወታደራዊ ፍጥጫ ከእለት ወደ እለት እየተባባሰ በመምጣቱ ቀጠናው ለከፍተኛ ስጋት አጋልጦታል። ሰሞኑን የቻይና ጦር ኃይል ደሴቲቱን በመክበብና ወታደራዊ እንቅስቃሴ ላይ ትኩረት ማድረጉን ተከትሎ ታይዋን የጦር ጀቶቿን፣ የባህር ኃይል መርከቦቿን በአስቸኳይ በማሰማራት የአየር ክልሏና የባህር ወሰኗን ለመጠበቅ ከፍተኛ ጥንቃቄ እያደረገች ትገኛለች። ይህ የቻይና እርምጃ በቤጂንግ እይታ ለጦርነት ዝግጁነትን የማረጋገጥ መደበኛ ፍተሻ ተብሎ ቢጠራም ለታይዋን ግን ሉዓላዊነቷን የሚፈታተን የቀጠናውን ሰላም የሚያናጋ ቀጥተኛ ትንኮሳ ሆኖባታል ተብሏል። የታይዋን መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት የተራቀቁት ጂ-16 የሁለትዮሽ ተዋጊ ጀቶችና ሰው አልባ ድሮኖችን ጨምሮ በርካታ የቻይና ወታደራዊ አውሮፕላኖች በደሴቲቱ ዙሪያ ሲያንዣብቡ ተስተውለዋል። ታይዋን ይህንን እንቅስቃሴ በቅርበት ለመከታተል የራሷን ኤፍ-16 የጦር አውሮፕላኖች በማስነሳት የባህር ኃይል መርከቦቿን በማሰማራት የቻይናን የጦር መርከቦች በቅርብ ርቀት ሆና በኒኩሌር ጭምር ስትሰልል ውላለች። ይህ በአንድ ሳምንት ውስጥ ብቻ ቻይና ያደረገች ሁለተኛ መጠነ ሰፊ የጋራ ጦር ዝግጅት ጥበቃ ሲሆን ወታደራዊ ውጥረቱ ከመቼም ጊዜ በላይ እያገረሸ መምጣቱንም ያሳያል። የዚህ ድንገተኛ ወታደራዊ ግፊት መባባስ ከፖለቲካ ሁኔታዎች ጋር የተያያዘ መሆኑን ተንታኞች ይገልጻሉ። የቤጂንግ ወታደራዊ እንቅስቃሴዎች የጀመሩት የቻይዋን ፕሬዝዳንት ላይ ቺንግቴ በስልጣን ላይ የቆዩበት አንደኛ ዓመት ባከበሩ ዋዜማ ላይም ነበረ። ቻይና ፕሬዝዳንቷን ገንጣይ በማለት የምትፈርጃቸው ሲሆን የእሳቸው አስተዳደር ደሴቲቱን ወደ ይፋዊ ነጻነት እየመራትም ነው በሚል በተደጋጋሚ ትከሳቸዋለች። የታይዋን ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ጆሴፍ ዉ በሰጡት መግለጫ የቻይና ድርጊት ምንም አይነት ምክንያት የሌለው ትንኮሳ መሆኑን በመጥቀስ ቤጂንግ በኢንዶ ፓሲፊክ ቀጠና ውስጥ ላለመረጋጋት ብቸኛዋ ምንጭ ናት ሲሉም በጽኑ ኮንነዋል። በሌላ በኩል ይህ ወታደራዊ ጫና የቻይናው ፕሬዝዳንት ሺ ጂፒንግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በቤጂንግ ከተወያዩና የታይዋንን ጉዳይ በአጀንዳነት ከተነሳ በኋላ መምጣቱም ለጉዳዩ ዓለም አቀፋዊ ገጽታን ሰጥቶታል። ታይዋን አሜሪካን በመካከለኛ ምስራቅ ባሉ የጂኦ ፖለቲካል ግዴታዎች ምክንያት የ14 ቢሊዮን ዶላር የጦር መሳሪያ ሽያጭ ውልን ለጊዜው ማዘግየቷን ተከትሎ ሊፈጠር የሚችለውን የደህንነት ክፍተት ቻይና እንዳትጠቀምበት ከፍተኛ ስጋት አድሮባታል። አሁን ላይ ከመቶ በላይ የቻይና የጦር መርከቦች በመጀመሪያው የደሴቶች ሰንሰለት ከጃፓን እስከ ፊሊፒንስ ባለው መስመር ላይ መሰማራታቸው ስጋቱ ይበልጥ አግዝፎታል። የወታደራዊ ሳይንስ ባለሙያዎች እንደሚጠቁሙት የቻይና ስትራቴጂ ስልታዊ ለውጥን አሳይቷል። ቤጂንግ ቀደም ሲል እንደምታደርገው ዓለምን የሚያስደነግጡ ግዙፍ ወታደራዊ ልምምዶችን ከማድረግ ይልቅ አሁን ላይ የማቋረጥ የጫና ዘዴ በመጠቀም የታይዋንን የመከላከያ አቅም ማድከም መርጣለች። የቻይና የጦር መርከቦች ወደ ታይዋን የባህር ዳርቻ እስከ 24 ኖቲካል ማይል ድረስ እየተቃረቡ መምጣታቸው ታይዋን ለሚሰነዘርባት ድንገተኛ የሚሳኤል ጥቃት ምላሽ ለመስጠት የሚኖራትን ጊዜ በእጅጉ ያሳጥርባታል። ይህ የሁለቱ ወገኖች ጦር ኃይሎች በአየርም ሆነ በባህር ላይ በጣም ተራርቀው መጋፋት በለኮሳ ሳይሆን በስህተት ወይም ባልታሰበ መጋጨት ሳቢያ ትልቅ ቀውስ ሊቀሰቀስ ይችላል የሚለው ስጋት በዓለም አቀፍ ማህበረሰብ ዘንድ እየበረታ ነው። ታይዋን የዓለማችን እጅግ የላቁ የኮምፒውተር ቺፖችን ዋነኛ አምራች በመሆኗ በዚህ ቀጠና ላይ የሚፈጠረው ማንኛውንም ወታደራዊ ግጭት የዓለምን ኢኮኖሚ፣ የቴክኖሎጂ አቅርቦት ሰንሰለት ሙሉ በሙሉ ምስቅልቅሉ ሊያወጣው እንደሚችልም ይገመታል። በዚህ እጅግ ተለዋዋጭ በሆነ ቀጠና ውስጥ የታይዋን ስትራቴጂካዊ ምላሽ ከአቪዬሽንና ከባህር ኃይል ጥበቃ ባለፈ ወደ ጥልቅ የደህንነት መዋቅር ሽግግር እያደረገም ይገኛል። ታይፔ የቤጂንግን የማያቋርጥ የድካም ስልት ለመቋቋም ትልቅና ውድ የሆኑ የጦር መርከቦችን በመገንባት ይልቅ የአሲሜትሪክ መከላከያ መርህን በመከተል ላይ ታተኩራለች። ይህ ስልት አነስተኛ ተንቀሳቃሽና በቀላሉ የማይጠቁ የጸረ መርከብ ሚሳይሎችንና የድሮን ስብስቦችን በብዛት በማሰማራት ቻይና ደሴቲቱን ለመውረር የምታደርገውን ጥረት እጅግ ውድና አስቸጋሪ ዋጋ እንደሚያስከፍልም የማድረግ ዓላማ አለው። ይህ የታይዋን ወታደራዊ አመራሮች የአጭር ጊዜ ፍጥጫን ከመከላከል ባለፈ ለረጅም ጊዜ የሚዘልቅና ሀገራዊ ህልውና ለማስከበር የሚያስገድድ የጥንካሬ ፈተና ራሳቸውን እያዘጋጁ መሆናቸውንም ያሳያል። ይህ በእንዲህ እንዳለ የቻይና የአካባቢ ቁጥጥር ስትራቴጂ በታይዋን ዙሪያ ብቻ የተገደበ ሳይሆን ሰፋ ያለ ዓለም አቀፋዊ የጂኦ ፖለቲካል መልእክትን የያዘም ነው። ቤጂንግ በታይዋን ባህረ ሰላጤ ላይ የምታደርገው የጦር መርከቦች ስምሪት በማጠናከር አጋር የሆኑት እንደ አሜሪካና ጃፓን ያሉ ሀገራትን ግጭት በሚፈጠርበት ወቅት ወደ ቀጠናው በፍጥነት እንዳይገቡ የመከላከል አቅሟን በተግባር እያሳየችም ይገኛል። በሌላ በኩል የዚህ ወታደራዊ ውጥረት ማዕበል በታይዋን የውስጥ ፖለቲካና ማህበራዊ ስነ ልቦና ላይ የራሱን ጥላ አሳርፏል። የማያቋርጡት የሳይረን ድምጾችና የጦር ጀቶች በረራዎች በታይፔ ሰማይ ስር የተለመዱ ክስተቶች እየሆኑ በመምጣታቸው የደሴቲቱ ነዋሪዎች የዕለት ተዕለት ኑሯቸው ከአደጋ ስጋት ጋር አብሮ በመምራት ጥበብን እየተለማመዱ ነው ያስባለም ነው። ይህ የቻይና ስነ ልቦናዊ ጫና የህዝቡን የመከላከል ወኔ ለመስበር የታለመ ሊሆን እንደሚችልና ነገር ግን በተቃራኒው በታይዋን ወጣቶች ዘንድ የሲቪል መከላከያ ስልጠናዎችን የመውሰድና የሀገርን ፍቅር ስሜት የማጠናከር አዲስ ማህበራዊ ንቅናቄ እየተቀሰቀሰም ይገኛል ተብለዋል። የአካባቢው የኃይል ሚዛን በዚህ መልኩ እየተናጋ ባለበት በአሁኑ ወቅት የዓለም አቀፍ ማህበረሰብ ሚና ከዲፕሎማሲ መግለጫ ባለፈ ወደ ተግባር እየተሻገረም ነው። የአውሮፓ ህብረትና የፓሲፊክ ቀጠና ሀገራት በታይዋን ላይ የሚሰነዘረውን ማንኛውንም ወታደራዊ እርምጃ በቻይና ላይ ከባድ የኢኮኖሚ ማዕቀቦችን እንደሚያስከትል በተደጋጋሚ በማስጠንቀቅ ላይ ናቸው። በመሆኑም ይህ በታይዋንና በቻይና መካከል ያለው ፍጥጫ የሁለትዮሹን የድንበር አለመግባባት መሆኑ ቀርቶ በዲሞክራሲ ዓለም አቀፍ ስርዓት ላይ የኃይል መስፋፋት ፍላጎት መካከል የሚደረግ ፍልሚያ ሆኖም ቀጥሏል። ወደፊትም የሚኖረው የክስተቶች አካሄድን ስንገመግብ የዚህ ቀውስ ማሳረጊያ የሚወሰነው በዲፕሎማሲያዊ ብልሃትና
በወታደራዊ ዝግጁነት መካከል በሚኖረው ስስ ሚዛን ነው። ቻይና በታይዋን ላይ የምታደርገውን የደቂቃ በደቂቃ የጫና ስልት ይበልጥ እያጠናከረች በሄደች ቁጥር ታይዋንም ከዓለም አቀፍ ወዳጆቿ ጋር የምታደርገውን የደህንነት ትብብር ወደ ላቀ ደረጃ ለማሸጋገር ትገደዳለች። ይህ ደግሞ በቤጂንግ እይታ ተጨማሪ የትንኮሳ ምክንያት ተደርጎ ስለሚወሰድ ቀጠናው ማለቂያ በሌለውና አንዱ ሌላውን ወደ መመከት በሚገፋበት አዙሪት ውስጥ ሊከተው ይችላል። ይሁን እንጂ የሁለቱ ወገኖች መሪዎች የጦርነት መጫር የሚያስከትለውን አስከፊ መዘዝ በሚገባ ስለሚረዱ በቀጥታ ግጭት ውስጥ ከመግባት ይልቅ በዚሁ ጦርነትም ሰላምን በሌለበት ስልታዊ መገፋፋት ውስጥ የመቆየት እድላቸው ሰፊ ነው። በመጨረሻም ይህ የታይዋንና የቻይና ወቅታዊ ፍጥጫ የዓለም አቀፍ ጂኦፖለቲካል መልክን እየቀየረ ያለ የታሪክ መገናኛ ነጥብም ነው። ጉዳዩ የአንዲትን አነስተኛ ደሴት ህልውና ከመጠበቅ ባለፈ በዓለም አቀፍ ባህር ላይ የነጻ ጉዞ መብትን ማረጋገጥና የቴክኖሎጂ የበላይነትን ይዞ የመቀጠል ሰፊ ስትራቴጂካዊ ግብን ያካተተም ነው። የዓለም ሀያላን ሀገራት አሁንም ቢሆን ውጥረቱን ለማርገብ በጓሮ በር ዲፕሎማሲ ጥረት እያደረጉ ቢሆንም በታይዋን ሰማይ ላይ የሚበሩ የጦር ጄቶችና በባህር ላይ የሚርመሰመሱ የጦር መርከቦች ግን ቀጠናውን ምን ያህል ለድንገተኛ አደጋ ተጋላጭ እንደሆነ ማሳሰቢያ መሆናቸው አይቀርም። የታይዋን ባህረ ሰላጤ ሰላም ዘላቂ ሊሆን የሚችለው የቻይና የኃይል አማራጭ በመተው የደሴቲቱን ነዋሪዎች ዲሞክራሲያዊ ምርጫን ስታስከብርና ታይዋንን ከዓለም አቀፍ አጋሮቿ ጋር ያላትን ግንኙነት የቤጂንግ ቀይ መስመር በማያልፍ መልኩ በጥንቃቄ ስትመራ ብቻ ነው። እስከዚያ ግን ደሴቲቱ የዲሞክራሲ ደሴት ሆና ለመቀጠል የምታደርገው ተጋድሎና ቻይና ታሪካዊ አንድነቴን አረጋግጣለሁ በሚል የምታሳየው ቁርጠኝነት የዓለምን ሰላምና መረጋጋት የሚፈትሽ ትልቁ የፖለቲካ ቁማር ሆኖም ይቀጥላል።